ፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለብን። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውባታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። ሀገራችን እግር ከወርች አስረው የያዟትን የፖለቲካ ቅራኔዎች በዘላቂነት ለመፍታት ወደ ነፃና ፍትሃዊ የሽግግር ሂደት ትራንዚሽናል ጀስቲስ ሂደት ማምራትና ሁሉን አቀፍ ሀገራዊ እርቅ ማውረድ ብቸኛው መውጫ መንገዳችን ነው። የታጠቁ ኃይሎች ውጊያ በቀጠሉበት ሁኔታ የሚካሄድ የምክክር ሂደቱ በተጠናቀቀ ማግስት የእርስ በርስ ጦርነቱ ከቀጠለ የምክክር ሂደቱ ከፍተኛ የገንዘብና ጊዜ ባከነበት ትርጉም የለሽ ሂደት ሆኖ እንደ ማንነትና ወሰን እንዲሁም እንደ ብሔራዊ እርቀ ሰላም ኮሚሽኖች ያለ ውጤት ይበተናል። ሁለት ሁሉን አሳታፊ ህገ መንግስታዊ ማሻሻያና እውነተኛ ፌዴራላዊ ስርዓት ማቆም ያስፈልጋል። ሁሉም ዜጎች እኔ ነው የሚሉት ህገ መንግስት እንዲኖረን የህገ መንግስት ማሻሻያ ማድረግ፣ ውሳኔዎችን ከአንድ ማዕከል በኃይል ከመጫን በመውጣት የክልሎችን የራስን ዕድል በራስ የማስተዳደር መብት ሙሉ በሙሉ የሚያከብር ነገር ግን ሀገራችንን ከብሔር መከፋፈል ወይም ባልካናይዜሽን የሚያወጣና ሀገራዊ እድገትን የሚያሰፍን ሚዛናዊ የስልጣን ክፍፍል መፍጠር፣ የሀብት ክፍፍሉንና ፊዚካል ፌዴራሊዝሙን የፈጠሩት የሀብትና የልማት ኢፍትሐዊነትንም ማረም ያስፈልጋል። የሀገር ውስጥ የምርት መነቃቃትና ማህበራዊ ዋስትናንም ማጠናከር ይገባናል። ትኩረቱን በኮሪደር ልማት፣ በሎጆችና ሪዞርቶች ግንባታና በወንዝ ዳር በፓርኮች ግንባታ ላይ ያደረገውን አካሄድ ገታ በማድረግ ለሀገር ውስጥ መሰረታዊ አምራች ኢንዱስትሪዎች ክሪቲካል የሚባሉ ኢኮኖሚያችንን በደንብ ሊያነሱ የሚችሉ ብረት ማውጣትና ማቅለጥ፣ ሜታለርጂ፣ የማሽነሪ ኢንጂነሪንግ፣ የነዳጅ ማጣሪያ አስታውሳለሁ። የነዳጅና ማዳበሪያ ማጣሪያ ፕሮጀክቶች ከመጀመራቸው ከ6 ወር በፊት ክቡር ፋይናንስ ሚኒስትሩን ለምን እነዚህን ፕሮጀክቶች አናስብም እያልኩ እየጠየቁ ነበር እና እኔ በጀቱ በጣም ከባድ ነው በእኛ አቅም አንችልም እየተባለ ነበርና አሁን የናቹራል ጋዝ ማውጣት ፕሮሰስ መጀመሩ በሱ ደስተኛ ነኝ። ግን ጎረቤት ሀገሮቻችን አሁንም ነዳጅ ያመርታሉ። ከነዚህ ሀገሮች ገዝተን አጣርተን ባይ ፕሮዳክቱንም የመጠቀም የሀገራችንን የነዳጅ ፍጆታ ከመሸፈን አልፈን ለጎረቤት ሀገሮች መላክ ስለምንችል በደርግ ጊዜ ተደርጎ ስለነበር አሁንም የነዳጅ ማጣሪያ እንዲታሰብበት፣ የማዳበሪያ ፋብሪካም ጠይቄ ነበር። የዩሪያው መጀመሩ በጎ ነው። የዳፕ ማዳበሪያ ፋብሪካ ማሰብ መጀመር አለብን። የፋርማሲውቲካል ኮምፕሌክስ፣ ምግብ ዘይት፣ ቴክስታይል ወዘተ እነዚህ ፋብሪካዎች ላይ መስራት ያስፈልገናል። እንደ ባቡር፣ ሀገር አቋራጭ ፍጥነት መንገዶችና የኃይል ግንባታ፣ ለመስኖ መጠጥና ለተለያዩ አገልግሎቶች የሚውሉ መልቲፐርፐስ ግድቦች፣ ዘመናዊ ግብርና፣ የመኖሪያ ቤቶች ግንባታና ለምግብ ዋስትናና ለድሆች የሚሆን ጠንካራ ማህበራዊ የደህንነት መረብ መዘርጋትም በቀጣይ ሊታሰብበት ይገባል። በመጨረሻም ጥያቄ መንግስቱ ላለፉት 5 ዓመታት ሲከተለው የቆየውን የፖለቲካ ችግሮችን በኃይል ከመፍታት ወደ ሰለጠነ የፖለቲካ ድርድር በመሻገር ሀገራዊ አቅምን የበሉትን የትጥቅ ግጭቶች በዘላቂነት ለመቋጨት ሁሉንም የታጠቁ ኃይሎች የሚጋብዝበት እውነተኛና አካታች የፖለቲካ ድርድር ለማድረግ እንዲሁም የህዝቡን መሰረታዊ ህልውናና የኑሮ ዋስትና ለማረጋገጥ የሚወስዱት በተግባር የሚለካ ግልጽ የሰላም የጊዜ ሰሌዳ ለማዘጋጀት ያለውን ቁርጠኝነት ቢያብራሩልን። የኢትዮጵያ ህዝብ አዲሱ 2019 ዓ.ም በተግባር ላይ የሚችለው ተጨባጭ ተስፋ ምን እንደሆነም እንዲያስረዱ ጠይቃለሁ። በጣም አመሰግናለሁ። በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። እውነቴን ነው። በጣም ደስ ያለኝ ስለ ሚዛናዊነት፣ ስለ ክልል ኢምፓወርመንት እና ስለ ሀገር ዩኒቲ ኮሪደር ላይ ብቻ ሳይሆን ዳይቨርሲፋይድ ኢኮኖሚ ለመገንባት በጣም ትላልቅ ቁም ነገሮች አንስተዋል። ሙሉ በሙሉ የመደመር መንግስት እሳቤዎች ማለት ነው። ይሄ በነበረን ቆይታ አንዱ ከአንዱ ሐሳብ ተወራርሷል ማለት ነው።
ኮሪደር ብቻ መሆን የለበትም ማዳበሪያ ፋብሪካም አሉ፣ መሆን የለበትም ግድብም አሉ። ስለዚህ አቋማችን በብዙ ጉዳይ እየተቀራረበ ስለመጣ በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ብዬ ነው። እንደሰማችሁት ነው እንግዲህ ዛሬ በመግቢያችን የምንነጋገርበት አንዱ ይሄ ነው። እንግዲህ ዶክተር ደሳለኝ ጫኔ እንደተለመደው አጠቃላይ የተመረጠበትን ባለፉት 5 ዓመታት ያው ባህር ዳር ነው የተመረጠው፣ ግን በአገር አቀፍ ደረጃ ነው በነገራችን ላይ በዋናነት ውክልናውን እንደውም የበለጠ የህዝቡ ጉዳይ በስፋት ሲያንጸባርቅ የነበረው እና ዶክተር ደሳለኝ ጫኔ ያው ትውውቃለን፣ በጣም ትውውቃለን። በጣም የነቃ ፖለቲከኛ ነው ብዬ የማስበው አንድ ሰው ነው። ከዚህ በፊት የተለያዩ ሁኔታዎችንም ተፈትኗል። በቅርብ ጊዜም እስር ቤት ታስሮ ነበረ። ጓደኛው ያው ክርስቲያን ታደለም እስካሁን በእስር ነው የሚገኘው። ብቻ አቅማቸው በፈቀደ ለህዝብ ድምፅ ሆነው እስካሁን ቆይተዋል። ከዚህ በኋላ ግን አዳዲስ የፖለቲካ ፎርሙላዎችን እየመጡበት ይመስለኛል። ይሄ ጉዳይ ዝም ብዬ አላነሳሁትም። አብይ አህመድ ያለበትን ቁመና መገምገም በጣም ያስፈልጋል። ቁመናውን ስንገመግመው አብይ አህመድ ከ2010 2018 ላይ ተመልሶ የመጣው 2008 ላይ 2008 ማለት አመጽ የነበረበት ጊዜ ማለት ነው። ስለዚህ 2018 አሁን አመጽ ላይ የነበረበት ሰዓት ላይ ያለው አብይ አህመድ። አመጹ ግን ሰላማዊ አመጽ ብቻ አይደለም፣ ህዝባዊ ቁጣዎችና መልኮች አሉ፣ በኃይል የታገዘ አመጽ አለ። ስለዚህ አብይ አህመድ አሁን ያለበት ፖለቲካዊ ቅርቃር ከንግግሩ እንደምናየው ከፍተኛ ጭንቀት ውስጥ እንደገባ ግልጽ ነው። ይሄ ጭንቀት የመጣው ፖለቲካዊ ውጥረት ነው። ከዚህ የፖለቲካዊ ውጥረት ይሄ ሰው ሊያተርፍ የሚችልበት የፖለቲካ ስሌቶችን ነው፣ ፎርሙላዎችን ነው የሚያዘጋጀው። አንዱ የሴራ ትንተና ነው ከዚህ በፊት እንዳልኳቸው። ሁለተኛው ግን ስቦ መምታት ነው፣ ስቦ መምታት ነው። ስለዚህ አሁን በሚቀጥለው አብይ አህመድ 2 ምርጫዎችን ሲጠቀም በተለይ ሽፍታ የሚለውን ኃይል ምንድነው ያለው? ሽፍታ መስመራዊ ውጊያ የማድረግ አቅም ስለሌለው በጀመረው መልኩ ይቀጥላል፣ እኛም በጀመርነው መልኩ እንቀጥላለን። ስለዚህ አማራ ክልል ያለው ጦርነት አብይ አህመድ እንደሚቀጥለው ፍንጭ ሰጥቷል። በትግራይ በኩል ያሉ ኃይሎች ግን ጦርነቱን አቆሙት፣ አይጠቅማቸውም እያለ በአንድ በኩል የፕሮፓጋንዳ ስራ የሚሰራው እንደራደር እያለ ነው፣ ለድርድር ክፍት ነው እያለ ሜዳውን እያመቻቸ ነው። በአማራ በኩል ያለው ግን የሽፍታ ስለሆነ ሽፍታ ደግሞ መስመራዊ ውጊያ ውስጥ ስለሌለ እዛ አካባቢ ያለውን እናስተናግደዋለን፣ በመጣንበት መንገድ ነው የምንሄደው ነው ያለው። ምንም አልቀይረውም ነው ያለው። ከዚህ በፊት ጽናት ሚዲያ ያስቀመጠችውን ወደኋላ መለስ ብላችሁ ተመልከቱት። ይህንን ሲል ለድርድር የሚፈልጋቸውን ኃይሎች በዋናነት የህወሓትን ኃይል ህወሓትንም ከህዝቡ ለመነጠል ትግራይ ካለው መቀሌ ካለው ሰላም እዚህ አዲስ አበባ ያለው ሰላም ይበልጣል እኮ፣ እዚህ ቀበና ያሉ ህጻናት ዋና እየዋኙ ነው የሚል የፕሮፓጋንዳ ጉዳይ የሚጠቀመው ከህዝቡ አሁን ያለውን ቀስቀሳ ወደ ህዝቡ ወስዶ የጦረኝነት አስተሳሰቡ የሱ ሳይሆን የነሱ አድርጎ መነጠል የፈለገበት የፕሮፓጋንዳ ጉዳይ ቢሆንም ከአቅሙ በላይ እንደሆነ ግን የሚያሳየው አሁን ባለበት ቁመና በዛ በኩል ጦርነት ከመጣብኝ የምተርፍበት እድል የለም የሚል ስሌቱ ለድርድር ክፍት ነው እያላቸው፣ ባለቤቱ ግን እነሱ አይደለም። የህወሓት ባለቤቶቹ የመጥረቢያውን ባለቤት አድርጎ ምሳሌውን ሲሰጥ ባለቤቱ የሻዕቢያ ኃይል ነው። በቀጥታ የሚለው በዚህ መሃል ብንዋጋ ጦርነት ውስጥ ብንገባ ባለቤቱ ሌላ ስለሆነ ምንጩ ሌላ ስለሆነ ይወሳሰባል ሲል ውስብስቡ ምንድነው? ህብረቱ፣ አሰላለፉ። በአማራ በኩል ያለው ኃይል ግን እንመተዋለን የሽፍታ ባህሪ ነው ያለው ብሎ እዛ አካባቢ ያለው ፖለቲካ እይታውን
አብይን ማንበብ በጣም በጣም ጥሩ ነው። በዚህ ቀውስ ጉዳይና ያሰላለፍ ጉዳይ ስርዓቱ የተጨነቀበት ጭንቀት አሁን ካለው ቁመና ጦርነትን በተራዘመ መልኩ ማድረግ የሚያስችል ቁመና እንደሌለው ከንባቡ መረዳት ይቻላል። ከሚያዛቸው ወታደራዊ መኮንኖች የሚሰጡት ሪፖርት ማየት ይቻላል። አሁን በተባበረ ክንድ የሚመጡ ኃይሎችን ለመዋጋት አብይ ቁመና የለውም። ተሸንፎ ነው ያለው። በስነ ልቦና ተሸንፏል፣ ፖለቲካ ተሸንፏል፣ ወታደራዊ ቁመና ተሸንፏል። ይሄ ባለበት ሁኔታ የፖለቲካ ስልጣኑን አሁን ባለው የጨዋታ ሜዳ ይዞ መሄድ ይችላል ወይ ነው ጥያቄው። አይችልም። ስለዚህ መለስተኛ ቀዶ ጥገና አይነት በተወሰነ መልኩ መስራት ነው የሚፈልገው። ስለዚህ የፖለቲካ ሪፎርም የሚያደርገው አንዱ በተወሰነ መልኩ ኢትዮጵያ ታድሳለች፣ ተለውጣለች፣ እስረኞቹንም ልንፈታ ነው፣ የምክክር ኮሚሽኑን እንቀበል፣ አዲስ የፖለቲካ ምዕራፍ ውስጥ እንግባ የሚል ስሌት አብይ ከያዘ ውሎ አድሯል። ለምን የሚለው ከ2008 ወደ 2010 መምጣት ይፈልጋል። ከቀውሱ ጊዜ 2008 እስከ 2010 ያለበት ቀውስ የዛ የጭንቅ ሰዓት የነበረው የኃይል አስተላለፍ ውስጥ አሁን ገብቷል። ከዛም የባሰ። ስለዚህ አብይ 2010 ሲመጣ ራሱን ለውጦ መምጣት የሚፈልገው ስልጣኑን ከማስረዘም አኳያ ነው። ግን ምን መጠቀም አለበት? ስሌቶች፣ አንድ አዳዲስ የፖለቲካ ፊቶችን ማምጣት ይግድ ያስፈልገዋል። አዳዲስ የፖለቲካ ኃይሎች በተለይ ደግሞ ህዝባዊ መሰረት አላቸው ከሚባሉ ውስጥ እነዚህን ሰዎች በድርድርም ሰጥቶ በመቀበልም ወደ ፖለቲካው መድረክ በጥገናዊ ለውጥ ስም ማምጣት አንድ ስልት ነው። ዛሬ ከአብይ የተረዳሁት አንዱ በሚቀጥለው ለሚያደርገው የጎበዝ አለቃ ሽግግር ዶክተር ደሳለኝ ጫኔ አብይ አህመድ በህገ ልቦና አስቦታል። ማሰብ ብቻ ሳይሆን በኔ ግምገማ ምናልባት ጠይቆትም ሊሆን ይችላል ያስባሉ። አስጠይቆታል። ለዛ እንድገመግም ያደረገ ምን መሰላችሁ? አብይ በባህሪው ቀድሞ አታክ የማድረግ ባህሪ ያለው ያሳጣህና ከዛ ዝም ብሎ አይናገርም። ዛሬ መድረክ ላይ ዝም ብሎ አመጣው እያላሰበ አብረን ብንሰራ የሚል ጥያቄ ነው ያመጣው። የመደመርን ፍልስፍና በደንብ በልተዋል፣ ገብተዋል። ስለዚህ አብረን ብንሰራስ ምናምን የሚል ጥያቄ የሚመጣው ደፍሮ እንደዛ ይጠይቀው። ደፍሮ ለመጠየቅ የሚያስችል ቁመና አብይ አህመድ ከወዲሁ ሊይዝ አይችልም። ወይ ጠይቆ ወይ አስለምኖ ወይ ከልክሎ ወይ ብላም ብቻ የሆነ ሴናሪዮስ ግን አለ ብዬ አስባለሁ። ዶክተር ደሳለኝ በጣም ጮሌ ፖለቲከኛ ነው እኔ እስከማውቀው። በተለይ በዙሪያ ያሉ ሰዎች የአብን ሰዎች ወድቀው መነሳት አልቻሉም። ወድቀዋል፣ የሚያነሳቸውም ሰው አጥተዋል። ስለዚህ አሁን ምንድነው እዛ አካባቢ ያሉ ሰዎች እኛ ብቻ አይደለንም፣ ይኸው ደሳለኝም ምናምን ብለው ነገ ጠዋት ሊስቁበትም ይፈልጋሉ። በነገራችን ላይ ሊመቱትም ይፈልጋሉ በዚህ የፕሮፓጋንዳ ጉዳይ። ስለዚህ ደሳለኝ በጣም 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 እርግጠኛ ሆኜ መናገር ባልችልም አብይ በሚፈጥረው የጎበዝ አለቃ ደሴት ውስጥ እጩ ፕሬዚደንት ተደርጎ ታስቧል። አብይ በሚመድባቸው የዚህ ሪጂናል ሹመት ላይ። ስለዚህ እዛ ላይ ዝም ብሎ አልመጣም። ምልክቶቹ ታይተዋል። ምልክቱን ደግሞ አብይ አህመድ የሚፈልገው ስቦ ማቅለጥ ነው። ጌታቸውንም አብይ ወሰደው። ራሱ ነው የሚናገረው። ያልገባቸውም የደናገሩትም ሰብስበን መደመር ምን እንደሆነ አሳየናቸው ነው ያለው። ገብተዋል ሲለው ዝም ብሎ ያለ ነገር ስቦት እድሉ ቢቀናው በጣም ስሌቱን ያውቀዋል ብዬ አስባለሁ። ያለውን አቅም ያለውን ፖለቲካዊ ካፒታል በዜሮ ላይ ያባዛው
ከአብይ አህመድ ጋር ተሰባስበው እንኳን ፖለቲካ ለመስራት ማኪያቶ ቁጭ ብሎ እየጠጡ ፖለቲካ ማውራት አይቻልም። እንደው ቁጭ ብለህ እንደው ከአብይ ጋር በዛ ደረጃ ማየቱ ጥሩ ነው ብዬ አስባለሁ። ዶክተር ደሳለኝም በእርግጠኝነት ይገባዋል ብዬ አስባለሁ። ይሄንን የፈለገው ግን ለምንድን ነው አብይ ነው? አሁን አማራው ላይ ካያችሁ ጦርነቱን እናስቀጥለዋለን ሲል ከጦርነቱ ባለቤቱ ጋር እና ከህዝቡ ጋር መነጠል ይፈልጋል። ሽፍታ ናቸው፣ ጦርነቱን አስቀጥላለሁ ያለው በቃ ብያኔ ሰጥቷል። ይሄ ጦርነት ባልቆመበት ሁኔታ ፖለቲካሊ ዲያሎግ ማድረግም አይቻልም። ዶክተር ደሳለኝ ጫኔ በተለይ ስለ ምክክር ኮሚሽኑ ሁሉን አሳታፊ የምክክር ሂደት መደረግ አለበት የሚለው ትክክል ነው። ግን በምክክር ኮሚሽኑ በዚህ የምክክር ኮሚሽኑ አይደለም። በአንድ በኩል የእሱ ጥያቄ ትክክል ቢሆንም ካካሄድ አኳያ ደግሞ ተገቢ ያልሆኑ ጥያቄዎችም አሉ። ጥያቄው ካፈጣጠሩ ጀምሮ ነው እንጂ በምክክር ኮሚሽኑ ላይ ልሂቃኑ ያቀረበው ጥያቄ እኔ እስከሚገባኝ የምክክር ኮሚሽኑ ካፈጣጠሩ ጀምሮ ከአሳታፊነቱ ጀምሮ ከተጠሪነቱ ጀምሮ ችግር ያለበት ነው። ስለዚህ አዲስ ዲያሎግ አዲስ የምክክር ኮሚሽን የሚፈጠር ከሆነ ሁሉንም አሳታፊ ሊያደርግ የሚችል የምክክር ኮሚሽን መፍጠር የሚቻለው በሽግግር መንግስት ነው፣ በአብይ ካቢኔ አይደለም። በአብይ ካቢኔ የመጣው ኮሚሽን የታጠቁ ኃይሎችን እንኳን ሰብስበን ሁሉን አሳታፊ የሆነ የምክክር ካውንስል ተፈጥሮ በዛ ሂደት ውስጥ እንሂድ ቢባል የመጨረሻው ውጤቱ ማጋ እንደሆነ ስለሚታወቅ ምንም ትርጉም የለው። ስለዚህ ትርጉም የሚሰጠው የሽግግር መንግስት መመስረት አለበት የሚለው ነው የሚያስኬደው። አገሪቷ ቀውስ ውስጥ ገብታለች። ከዚህ ቀውስ ለመውጣት የሚያስችለው ብቸኛ መፍትሄ የሽግግር መንግስት ይመስረት ነው። ሁሉን አሳታፊ በምክክር ኮሚሽን ውስጥ ሁሉም የሚካተቱ የሚል ጥያቄ እኔ ትርጉም ያለው ይመስለኛል። እንደ አዲስ ሁሉም ተሰባስቦ አዲስ ብያኔ የሚያመጣበት ሂደት ነው መፈጠር ያለበት። አብይ ግን በዚህ ሁኔታ ውስጥ አትራፊ ሆኖ የሚወጣው ምናልባት አዳዲስ ፊቶችን በተለይ ከአማራው የፖለቲካ አሰላለፍ ላይ ብናመጣ እዛ አካባቢ ያሉትን የታጠቁ ኃይሎችን ቢያንስ ፖለቲካሊ ያሰላለፍ ሁኔታ እናዛባለን ብሎ ሊያስብ ይችላል። እያሰበም ይመስለኛል። ስለዚህ የፖለቲካ መድረኩ ላይ ሰዎችን የመቀማት አንድ ሴናሪዮ ይዞ መጥቷል። ደሳለኝ ገብቶታል። ደሳለኝ ፖለቲካውን በደንብ የሚያውቅ ጮሌ ፖለቲከኛ ነው። ዛሬ በምን ሁኔታ ጓደኞቹ ከሱ ጋር የነበሩ የካቢኔ አባላት እንዴት በዜሮ እንደወደቁ ማንም ሰው እያያቸው ስለሆነ ማለት ነው። በዛ ሂደት ውስጥ ቅርቃር ውስጥ ገብቶ ፖለቲካዊ ካፒታሉን ይጥላል ብዬ አላስብም። ጥያቄዎች ግን መጥቶለታል። ተወደደም ተጠላ ከአብይ ጥያቄዎች የማየው ጥያቄዎች እንደመጡለት የሚያሳይ የሴራ ትንተና አንዱ ስቦ መምታት ስለፈለገ ገብተዋል ነው የሚለው። ደንግጧል። ይሄንን ሲል እሱ ራሱ ጥሩ ስሜት አልተሰማው። ይሄ መልኮቹን በደንብ ስላየውበት ነው። በሌላ በኩል የጽናት ሚዲያ ቤተሰብ ከህወሓት ጋር ድርድር ውስጥ መግባት አለብን የሚለው አብይ አህመድ የመጥረቢያው ምሳሌ የሚሰጥበት ንግግሩን ትንሽ ላሰማቸው። ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለ ነው። ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ
የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስቶ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንጻ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። ሀብት እያፈራህ ሀብትን እያጣጣምክ ራስን ደግሞ ለመስዋዕት ማዘጋጀት አብሮ አይሄድም። አልፎበታልና ይሄ ምኞትም አይጠቅምም። ቅድም ብየዋለሁ፣ አሁን ደግሜ መናገር የምፈልገው የሚያስፈልገን ሰላም ነው፣ የሚያስፈልገን ትብብር ነው፣ የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው፣ ለንግግር በራችን ክፍት። የመጥረቢያ ፖለቲካ ሰለባ ነው ትግራዋይና ኢትዮጵያውያን የሆኑት። መጥረቢያ 3 አክተሮች አሉት። አንደኛው አክተር ከብረት የሚሰራው የሚቆርጠው የተሳለ ነገር፣ ሁለተኛው አክተር ተጣሞ እዚያ ውስጥ የሚገባው እንጨት ነው። ሶስተኛው አክተር እንጨቱን ይዞ የሚቆርጠው አካል። የመጀመሪያው ብረቱ የተሳለው መጥረቢያ ምንም ዓላማ የለውም። የእንጨቱን ዓላማ ይፈጽማል። እንጨቱ ሲያዘው ብቻ የእንጨቱን ፍላጎት የእንጨቱን ዓላማ ፈጻሚ እንጂ የራሱ ሐሳብ የራሱ ዓላማ የለውም። እንጨቱም የያዘውን እጅ ወደ መራው የሚሄድ በያዘው እጅ የሚታዘዝ የያዘውን እጅ ፍላጎት የሚመልስ እንጂ የራሱ ዓላማ የለውም። ቲፒኤልኤፍ እንደ መጥረቢያ ነው። መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። ይልቁንስ ለመጥረቢያውና ለእንጨቱ ያለኝ ምክር የኢትዮጵያ ሰላምና እድገት ይበልጥ ተጠቃሚ ያደርጋችኋል፣ የሚልካችሁ አካል መጠቀም ያደርጓችኋል እንጂ ምንም ፋይዳ የለው የሚል ሲሆን፣ በእኛ በኩል ግን ዝግጅቱ ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናቅ ከምንጩ የሚነሳውን ማንኛውም ትንኮሳ ለመከላከል የሚያስችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበረው ምክር ቤት መግለጥ እፈልጋለሁ። የጽና ቤተሰቦች እንደሰማችሁት ነው። እንግዲህ አብይ አህመድ አሊ መገናኛ ህንፃ አስቀምጠ መስዋዕትነት መክፈል አይቻልም፣ በድሮ በሬ ያረሰ የለም፣ ድሮ ኮንጎ አድርገህ ሸበጥ አድርገህ ቅማል ሆነ መታል፣ አሁን አይሰራም ነው የሚለው። አሁን አይሰራም ሲል መገናኛ ህንፃ ስላለ ነው የሚለው። ህወሓት ሀብት ይዛል ነው፣ በሌላ ቋንቋ ዓላማ የለህም። ስለዚህ ዓላማ ከሌለ ማሸነፍ አትችልም ነው የሚለው። በነገራችን ላይ ኦህዴድ በራሱ ስሌት ውስጥ ያለ የፖለቲካ ትንተና ስለሚሰራ ነው እንጂ ዓላማ ምን እንደሆነ እኛ ህወሓትን እየተቃወም ነው። ምናልባት አሁን በኢትዮጵያ ፖለቲካ ላይ ከመጥፎ የራሱ የፖለቲካ አቅጣጫ እንኳን ቢሆን ለዓላማ የሚባል ነገር እዛ አካባቢ ላይ አብይ እንደው ለመናገርስ እንደው ሞራል አለው ወይ ነው እንደው በጣም በነገራችን ላይ ዓላማ መገናኛ ህንፃ አስቀምጠህ ጫካ መግባት እንደውም የዓላማ ሰው እንደሆነ ነው የሚያሳየው። ሀብት ይዞ ወደ ጫካ የሚገባ ሰው ከዓላማ አኳያ ግምት መውሰድ ይቻላል። ኦህዴድ ቢሸነፍ እርግጠኛ ሆኜ የምናገረው አባዱላ ጫካ ይገባል። አብይ አህመድ የባሌ ጫካ ይገባል።
ከዓላማ አኳያ ሳይሆን ከጥቅም አኳያ ስለሆነ የሚታገሉት የዘረፉትን ይዘው መብላት እንጂ መጥፋት እንጂ ህዝቤን ነፃ ላውጣ ብለው በእርግጠኝነት አንድ የጥይት ቀለሃ አይተኩሱም። የአርበኝነት ታሪክም የላቸው፣ በዚህ ደረጃም ቁመና የላቸው። ስለዚህ መገናኛ አካባቢ ህንፃ ስላለ ልትመጣ አትችልም የሚለው ደካማ እይታ ከፍርሃቱ የመጣ ግምት ቢሆንም አባባሉ በራሱ ግን የዓላማ ሰው እንደሆነ እንደውም ያሳያል። እሱ በቀጥታ መናገር የሚፈልገውን ሰው በድሮ ስልት አሁን አይሰራም ይላል። የድሮ ስልት ምንድን ነው? ቢያንስ የድሮ ስልት የነበረው ያገዛዙ ቁመና ከፍተኛ የሰራዊት ቁመና አለው፣ መሳሪያ አለው፣ ብዙ የኃይል አስተላለፍም ነበረው። በዛን ሰዓት የነበረው የውጊያና አሁን የነበረው ሳይንሳዊ የሆነ ዘመናዊ ቴክኖሎጂ አብይ አህመድ የሚመካው ድሮን አለ። ሰራዊት ግን የለው፣ ፖለቲካዊ ኮዝ የለው። እግረኛ ሰራዊት ከሌለ ማሸነፍ አትችልም። አብይ አህመድ አሁን የተሸነፈበት ላለፉት 8 ዓመታት በጦርነት ነው ያሳለፈው። አብዛኛው የሰራዊቱ ቁመና ያለቀው አማራ ክልል ላይ ገብቶ አሁን አልቋል። ከዚህ በፊት መርዶ እንኳን ያልተነገረው የሰራዊቱ ብዛት በነበረው ጦርነት ያለቀ መኮንን ነው። አዋጊ መኮንን አሁን የለውም። ይሄ ሰው አሁን ባለው ቁመና አዳዲስ ጦርነት ውስጥ መግባት የሚችልበት ምንም አይነት ባክግራውንድ የለው። ዓላማ የላቸውም ብሎ የሚከሳቸውን ሰዎች ግን ህንፃ አስቀምጠው ጠበንጃ እንተኩሳለን ብሎ ከሄዱ ከዓላማ አኳያ ሲገመገም በጣም ይገርም ነው፣ የሚያስደንቅ ነው። ኦህዴድ በራሱ ስለሚያየው ነው እንዴት ህንፃ ይዤ ጫካ ገባለሁ ብሎ ስለሚያስቡ። በአሰላለፍ አኳያ ካየነው ስለ መጥረቢያው የተናገረው ቅኔያዊ አባባል መጥረቢያውን የሚያዘው እንጨቱ ነው፣ እንጨቱን የሚያዘው ሰው ነው፣ እጁ ነው፣ እጁን የሚያዘው ግን ጭንቅላቱ ነው ይላል። ህወሓትን የሚልከው ሻዕቢያ ነው። አብይን እኮ የሚልከው ዱባይ ላይ የተቀመጠው መሐመድ ቢን ዛይድ መጥረቢያ ነው ማለት ነው። ዱባይ ላይ ያለን ኃይል ተላላኪ ሆኖ አዲስ አበባ ላይ ተቀምጦ ማዕድን እየሸጠ መሬት እየሸጠ የሀገሪቱን ሪሶርስ እየሰጠ ተተኳሽ ድሮን እየተቀበለ የገዛ ዜጋውን የሚጨፈጭፍ መጥረቢያ አብይ አህመድ አሊ ይባላል። ሻዕቢያ እኮ ቅርብ ነው፣ በጣም ቅርብ ነው። ግን አብይ አህመድ ደግሞ ሄዶ ቀለበት ያደረገ ጋብቻ ፈጽም ያለው ያለ ተላላኪ ራሱ በተግባር ሄዶ እንደውም ውጭ ጉዳይ ሚኒስቴር ሁሉ እኔ በውክልና እሰራለሁ ያለ በሰው ሀገር ገብቶ የፈተፈተ ፈትፋች የሆነ ሰው አብይ አህመድ ነው። መላላክን እኔ ያየሁት በአብይ አህመድ ነው። ከዚህ በፊት አላውቅም፣ ሰምቼም አላውቅም። ኢትዮጵያ ውስጥ ተላላኪ ስርዓት፣ አምባገነን ስርዓት አለ፣ ታግለነዋል። አሸርጋጅና ቀለበት የሚያስር ተላላኪ ግን አብይ አህመድ እኛ እንኳን ይሄ ሰውዬ ከመጣ በኋላ በፖለቲካ ዘመን ታሪካችን ያየነው ከዚህ ሰው ስለ መላላክ ሲያወራ ቀለበት ያሰረው ሰው መሆኑ ደግሞ በጣም የሚገርም። ግን መጥረቢያዎቹንም የህንፃ ጉዳይም አሁን ዓላማ የለህም ድሮ ኮንጎ አድርገህ መጥተሃል የምትለው ምንድን ነው? የሰውዬ በዚህ ደረጃ የተወናበደው ምንድን ነው ያስጨነቀው? ለምን ተጨነቀ? ይገባኛል። ዝናሽም ትጨነቃለች። ሰሞኑን ኦህዴድ ውስጥ ያሉ አያቶላዎችም ተጨንቀው ብዙ የሴራ ትንተናዎች እያሰቡ ነው። እናመጣላቸዋለን በማስረጃ። ጭንቀቱ ምንድን ነው ማለት አንዳንድ ጊዜ ከዚህ በፊት ዶክተር ደሳለኝ ላነሳው ጥያቄ
ሲሰጠው የነበረው እቡይነት የተሞላ መልስ ቄስ ሞገሴ ምናምን እዛው እናንተ አካባቢ ነው ቄስ ሞገሴን እያለ ሲያላግጥ የነበረ ፊቱን ተኮሳትሮ በዛ ደረጃ እያጣጣለ ሰውን ለማዋረድ የሚሄድ ግለሰብ አንገቱን ሰብሮ ዝቅ ብሎ የኛን ጥያቄ እኮ ነው ያዙት። የመደመር ሐሳብ በደንብ ገብቶታል። ምን አለ አብረን ብንሰራ ብሎ እንደዚህ መሽቆርቆጥ ውስጥ የገባው ምን ሆኖ ነው? አብይ አህመድ ነው። ምን ገጠመው? ምንድነው ችግሩ? ማለት የሆነ የሚገባው ሰው አለ ወይ ነው? ስዕሉን ገለጥ አድርጋችሁት ችግር አለ፣ በጣም ችግር አለ፣ አደገኛ ችግር አለ። ሊበላው የሚመጣ አደገኛ ችግር አለ። ይሄ የሚበላው ኃይል በዜሮ ነው የሚያባዛው። አብይ አህመድ መደመር ነው ያለው አይደል? ይሄ ግን በዜሮ የሚደምረው ችግሩ ይሄ በዜሮ ሲደምረው ግን ብቻውን አይደለም። ዙሪያውን ከበው ያጨበጨቡት ተነስተው ያጨበጨቡት ሁሉ እነዚህ ሁሉ በዜሮ የሚባዙና የሚበሉ ሰዎች ናቸው። አንዳንዱ በስተርጅና፣ አንዳንዱ በወጣትነቱ። ይሄ ሁሉ ነገር በጣም የሚያስጨንቅ ነው። ይሄ ሁሉ ነገር ሲያስጨንቀው አብይ አህመድ ራሱ ግን የሚናገራት የመውጫ ሐሳብ አለች። እዛው ላይ መልሱን መልሷል። ለዛሬ ፕሮግራማችን መጠቅለያ የሆነው መልስ እሱ ነው። ምን አለ መሰላችሁ? ውሃው ሲደፈርስ ማሰብ ያስፈልጋል። ውሃው የደፈረሰ ውሃ ሲሆን ማሰብ ያስፈልጋል። ስሌት ያስፈልገዋል። የሴራ ትንተና ያስፈልገዋል። ወጥመድ ማዘጋጀት ያስፈልገናል። የደፈረሰ ውሃ ውስጥ ቀጥቶ መጠጣት ስለማይቻል እስኪጠል መጠበቅ አለብን ነው። ውሃው ሲጠል ግን ይላል አብይ አህመድ መጨለፍ እንችላለን ነው። በደንብ የሚገባ ሰው ይሄ ነው። አብይ አህመድ አሁን ጭንቀት ውስጥ የገባው የደፈረሰ የፖለቲካ ሁኔታ አለ። ይሄ የደፈረሰ ፖለቲካ ሊበላው እየበጣ እንደሆነ በደንብ ገብቶታል። መሽ ነው በዚህ 2 ወር ውስጥ ያልቃል፣ ከመስከረም በፊት ካልተጠናቀቀ ደካሞች ናችሁ፣ አቅም የላችሁ ምናምን የሚባሉት ምናልባት ውጫዊ ኃይሎች የተሰባሰቡ ኃይሎች ናቸው። ቁመናቸው የሚገመገሙበት ሰዓት በብዙ ትንተና ሲመጣ ይሄ ሰው በዚች 2 ወር ውስጥ ልክ እንደ እንቁላል ሳንዱሽ የሚበላ ሰው፣ ዙሪያውን እሳት ነው የከበበው። እንቁላሉና አስኳሉ አብይ አህመድ ጭንቅላቱ ነው። ምናልባት ወደ ሳንዱሽነት ሊቀይሩት የ60 ቀን የ90 ቀን የ60 ቀን እድሜ ነው ያለው። ስለዚህ በዚህ 60 ቀን ውስጥ እስከ መስከረም የሚያስበው የመውጫ ሐሳቡ ነው። ለምን? ውሃው ደፍርሷል። በዚህ በደፈረሰ ውሃ ውስጥ መጠጣት አይቻልም። ትንሽ መጥለል አለበት። ለማጥለያ ግን ማሰብ ያስፈልጋል። ማጥለያ ማዘጋጀት ያስፈልጋል። ማጥለያው ወጥመዱ ነው። የደፈረሰው የኢትዮጵያ ፖለቲካ ነው። ከጠለለ በኋላ ግን አብይ እንጨልፈዋለን ነው። ውሃውን መጨለፍ ይቻላል። ልክ 2010 ስቦ ወደ ሀገራችሁ ግቡ፣ የታሰሩት ይፈቱ ምናምን ብለን አስገብተን ብሎ ቅርብ ጊዜ የተናገረው ሰምታችኋል። ኑ ስንላቸው፣ ወደ ሀገራችሁ ግቡ ስንላቸው ቤተ መንግስት ግቡ ያልናቸው መስሏቸው ነበረ። ያኔ የተሳሳቱት ብሎ አላገጠባቸው። አሁን ሲደፈርስ ውሃው ሲጨነቅ ደሳለኝንም ማባበል ያስፈልገዋል። መቀሌ ላይ ያሉትንም ኃይሎች ማባበል ይፈልጋል። አስመራ ላይ ያለውም ኃይል እመጣልሃለሁ የጊዜ ጉዳይ ነው፣ ግን የደፈረሰው የውስጡ ሁኔታ ትንሽ እድል ስጤ ነው የሚለው መልሱ ያለው እዚህ ነው። ስለዚህ ይሄ ሰውዬ የሚሰራቸው ፖለቲካዊ ፎርሙላዎቹ በሙሉ
ከጊዜያዊ ጥቅም ነው እንጂ ከሀገሪቱ ዘላቂ ሰላም አይደለም ምንለው አብይ አህመድ ውስጡ ያለውን ስሜት መናገር ስለሚችል ድርድር ያስፈልጋል የሚላቸው ኃይሎች ድርድር አስፈላጊ ሆኖ ዘላቂ ሰላም ለማምጣት አይደለም በድርድር ስም ከተቀመጡለት በራሱ ፖለቲካሊ ይበላቸዋል ያለመታመን ኮዝ ውስጥ ይገባሉ የኃይል አስተላለፉ ላይ ይንጠባጠባሉ ይሄ ቡድን ድሮንም ህዝቡ ከስልጣኑ ነው እንጂ ከህዝቡ ጥቅም አይደለም ይሄው አሁን ስልጣን ቢሰጣቸው መልሰው የራሱ ተላላኪ ሆኑ ምናምን የሚል ፖለቲካዊ ብልጫ ይወስድባቸዋል እንደራደር የሚላቸው አይደለም በዚህም በኩል ስበው ሹመት እንሰጣለን የሚለው ኃይል በዋናነት ፖለቲካዊ ካፒታላቸውን ለመቀማት ነው ህዝቡ ውስጥ ደግሞ አለመተማመን ይፈጠራል ተስፋ መቁረጥ ይፈጠራል የአንድ ሰው ፖለቲካዊ ገጽታ ግንባታ ቀላል አይደለም መበላሸት በማህበረሰብ ውስጥ ያላቸው ተጽዕኖ ቀላል አይደለም ስብራት ይፈጥራል እነዚህ ስብራቶች ለአብይ አህመድ የፖለቲካዊ ካፒታል ነው በሰዎች ስብራት ላይ የተገነባ አቅም ነው ያለው አብይ ከዚህ በኋላ በራሱ ቁመና ላይ ከዚህ በኋላ ያለው የፖለቲካ አቅም ከዜሮ በታች ሞቷል ከዚህ በኋላ አለመተማመን በመፍጠር ስቦ ማቅለጥ ሰጥቶ በመቀበል ማሽመድመድ ነው ልክ ጌታቸውን ጻድቃን እንዳደረገው ሁሉ ከቻለ እዛ አካባቢ በቀል ያሉትን ሰዎች እንደዚሁ ስቦ ስልጣን ሰጣቸዋል ክልሉን ያዙ እንደራደር ጦርነት አያስፈልግም የሚለው ነጥብ የሚያስፈልጋቸው ጊዜ ሰጥቶ ከአማራው ጋር ያለውን ኃይል ብሏል የሽፍታ ኃይል ነው ከዚህ ኃይል ጋር እቀጥላለሁ ነው ያለው እሱን ከጨረሰ በኋላ ግን ይመጣለታል ሁለተኛ ጠብቆ የሚበለው ስለዚህ እድል ስጡኝ የሚለው ጊዜ ስጡኝ የሚላቸው ሊበላቸው ይሄ አሁን ያለበት ቁመና ግን አስቻይ ሁኔታ አይደለም ኦህዴድ በምንም አይነት መመዘኛ በአስማት እንደው አስማት ይዞ የሩሲያን እመቤት ይዤ በአስማት ነው መዋጋው እንኳን ቢል ኦህዴድ ካለው አጠቃላይ እሳቤዎቹ አሁን የሚቻል አይደለም አማራው ላይ የገባው ሰራዊት መውጣት አልቻለም ጭቃ ይሆነ ሌላ ኃይሎች ተሰባስበው የሆነች የሮኬት ድምጽ ተኮሱበት ማለት በእርግጠኝነት ከግማሽ በላይ የሚሆነው ኦህዴድ ዱባይ ነው የምናገኘው አዲስ አበባ ይቀመጥ ይሄ ሁኔታ በጣም አስጨንቋቸዋል ስለዚህ ህዝቡ ውስጥ ነጥሎ ማውጣት የተፈለገው ለአብነት ትግራይ ላይ አፈሳዎች አሉ የሚል ሰሞኑን የነበረው የፕሮፓጋንዳ ሁኔታ ተመልከቱት አብይም ሲጠቀምበት የነበረው በተመሳሳይ መንግስቱ አዲስ አበባ ላይ ተቀምጦ ትግራይ ላይ ያለው ቀውስ ቀበና ካለው ወንዝ ጋር እና የሚጫወቱ ህፃናትን እያየ እኛ እንደዚህ ስንጫወት እነሱ ግን ያው እየታፈሱ ነው ምናምን ብሎ በመንግስት ደረጃ የራሱን ዜጋ እንኩልልጭ እያለ እንደ ህፃን ልጅ የሚያሳየው ቡድን አብይ አህመድ አሁንም ባህር ዳር ሰላም ነው አዲስ አበባ ሰላም ነው ከመቀሌ ሰላም ይላል መቀሌ ላይ ያለውን ሰላም ማን ያደፈረሰው መቀሌ ላይ ያለው ሰላም ባህር ዳር ላይ ያለው ጦርነት ተመሳሳይ ነው የስነ ልቦና ጦርነት አለ ፊዚካሊ ጦርነት አለ ትግራይ ላይ ያለው ጦርነት የሚያሳስበው ቢሆን እኮ ይሄ ሰው መንገድ አይዘጋም መንገድ ለምን ይዘጋል እዛ አካባቢ ዜጎች አሉ አይደል የምትዋጋው የፖለቲካ ድርጅት ነው ከሱ ጋር የወንድ ቁመና ይዘት ዋጋ ደሃው ህዝብ ምን ያደርግ ምግቡን ከልክሎ ውሃውን ከልክሎ ነዳጁን ከልክሎ ስልክ እንኳን መደወል አትችልም የተባለ የማህበረሰብ ክፍል ወደ ጦርነትማ የሚገባበትማ ኮዝ እኮ እየሰጠው ኮዙን ለምንድን ነው የሚሰጠው የሚለው ድንቁርናውን አሁን መገምገም አይቻልም ውጤቱ ግን አጠቃላይ ሊጨርሰው እንደሆነ ኦህዴድ ገምግሟል ነው የምላችሁ ገምግሟል መጡብን የሚሉት ከዚህ አንፃር ተሰባሰቡብን በጣም እያስጨነቃቸው ያለው ጭንቅላታቸው ያለው ሻቢያ ነው ግንዱ ያለው እዛ ነው ሲል በሻቢያ አስተሳሰብ ነው እኛ ነፃ መሆን አንፈልግም ምንም እሳቤ የለም
ስለኛ መብትና ነፃነት የሚያውቀው አባዱላ ዲማ ነገ ነው፣ ሌንጮ ለታ፣ አብይ አህመድ። ሌላው የሚታገለው ኃይል በውጪ ጥገኛ በሆነ አስተሳሰብ ነው እንጂ በራሱ አስተሳሰብ የላቸውም የሚል ጠባብ የሆነ ጎዶሎ ቡድን። ይሄ ቡድን ይሄንን ናሬቲቭ በዋናነት የሚያመጣው ከቁመና ግምገማ ስናየው ወደ ውጊያ እንኳን ለመግባት ኮዝ የለውም። ጨረሰ ኮዙ። የህልውና ትግል፣ ህግ ማስከበር፣ ሽፍታ፣ ጃዊሳ፣ ጽንፈኛ ጨረሰ። ከዚህ በኋላ አዳዲስ የሆነ ኮዝ ማዋለድ የማይችል ተአማኝነትም የሌለው ጠባብ የሆነ አገር አፍራሽ የሆነ ቡድን እንደሆነ ማንም ሰው እየተረዳ መጣ። ስለዚህ አሁን ያለው ፖለቲካዊ አቅም ከአብይ የተሻለ ከወዴድ የተሻለ ህወሓት አለው። ትልቅ ቁመና ይዟል። ፋኖ ትልቅ ቁመና ይዟል። ሻዕቢያ ብሎ ይከሰዋል። ሻዕቢያ ራሱ ትልቅ ቁመና ይዟል። በጣም በሚገርም ሁኔታ ከአብይ የፖለቲካ ካፒታል ኢትዮጵያን ከሚያስተዳድርበት እሱ ኦህዴድ ከኦህዴድ ይልቅ ሻዕቢያ ዝምታው በራሱ አብዛኛውን ኢትዮጵያ ውስጥ ያለው የማህበረሰብ ክፍል ገዝቶታል። ዝም ነው ያሉት። ይሄ ቡድን አዲስ አበባ ላይ ተቀምጦ እንደፈለገ ሲወራጭ የሚያውቀውንም የማያውቀውንም አክሮባት ሲገለባበት፣ ሌላው ኃይል ግን ንቆት ዝም ነው ያለው። መልስ አልሰጠም። ቢያንስ በዝምታው አትረፈዋል። አብይ አህመድ ግን የወደብ ትርክት የሚያመጣው ቅድም ብያቸዋለሁ፣ የመጥረቢያውን ምሳሌ ምንጮቹ ሌሎች ናቸው ነው የሚለው። ስለዚህ ምንጩን እንቆርጠዋለን ነው። ፖለቲካ እያደራጀብኝ ያለው ኃይል ይሄ ኃይል ነው እያስታጠቀብኝ ነው፣ አሊያንስ እየፈጠረብኝ ነው፣ ቀጠናው ላይ እያሰባሰበብኝ ነው። ኮዙ በራሱ የአብይ ኮዝ የጦርነት ኮዝ ይሄ ነው። የሐሳብ ጉዳይ አይደለም። የሐሳብ ጉዳይ ህዝቡ መቀስቀሻና ማደናገሪያ። ይሄ ቡድን ግን ለምንድን ነው አሁን በጣም በዚህ ደረጃ ደግሞ ተጨንቆ ድርድር ውስጥም እንግባ እያለ ያለበት ዋነኛ ጉዳይ ጦርነቱ ሊጀመር ጫፍ ላይ መድረሱ ነው። ይሄ ጦርነት በኔ ግምገማ የሚቀር አይመስለኝም። አንዳንድ ጊዜ ጦርነት ማንም ሰው አይፈልግም። እንደ አብይ ያለ መደደኝ ግን ምላሱን ቆርጦ ለትውልዱ ማስተማር ጦርነት ያስፈልጋል። ኦህዴድን ማስተንፈስ የሚቻለው በዚህ እሳቤ ብቻ ነው። ከኦህዴድ ጋር ድርድር አያስቻልም። ከኦህዴድ ጋር በዚህ የጨዋታ ህግ ማስተማር ብቻ ነው። አሁን ትሰራበታል። ኦህዴድን ቆርጦ መጣል ነው እንጂ ጠግኖ ወደ መንግስትነት መለወጥ አይቻልም። የተዘጋ ነው። አስተሳሰቡ ራሱ የክፋት አስተሳሰብ ነው። የሚያቅፍህ ስለሚወድ አይደለም። የሚያቅፍህ ወንድምህ ነው ስጋዬ ነው ብሎ አይደለም። ሊጥልህ ሊበላህ እድል እኮ ተሰጠው። የኢትዮጵያ ህዝብ ወጥቶ የአዲስ አበባ ህዝብ ወጥቶ አቃፊነቱን ያሳየው፣ በሰልፍ ላይ ያሳየው። የሰጠው ግን ምንድን ነው? የሰጠው ሞት ነው፣ ግድያ ነው፣ መፈናቀል ነው። አሁን እንኳን ከምርጫ በኋላ ምርጫ አድርጎ ገና 2 ወር እንኳን ባልቆየበት ጊዜ ላይ አዲስ አበባን ፒያሳን በሙሉ እያፈረሱት ነው። እያያችሁ ነው። 100 ዓመት የቆየ ህንፃዎችን ፒያሳ ያሉትን ህንፃ በሙሉ ይሄ ቡድን እያፈረሰ ነው። 100 ዓመት የቆየ ህንፃ አፍርሶ የሆነች የውሃ ፏፏቴ የሆነ ቦታ ላይ ፋውንቴን እያሳየ ሀገር እያደገ ነው የሚል ስብስብ። ከዚህ ስብስብ ጋር ስለ ሰላም መናገር ይቻላል? ከዚህ ስብስብ ጋር ስለ ሀገር እድገት መናገር ይቻላል? ፖለቲካ ብሎ መስራት ይቻላል? ሀሳብ የላችሁም፣ ሀሳባችሁ የሚመጣው ከውጭ ኃይሎች ነው፣ ተላላኪዎች ናቸው ብሎ ከሚያስብ ቡድን ጋር ፖለቲካ ሀሁ መስራት ይቻላል? አይቻልም። ስለ ሰላም ማሰብ ይቻላል ወይ ነው ነጥቡ? አይቻልም። ስለዚህ የሰላምን መንገድ የዘጋ ቡድን
ሰላም ለማምጣት አንዳንድ ጊዜ ተገደ የምትገባበት ጊዜዎች አሉ። ተገደ የምትገባበት ጊዜ ግን ሁኔታዎች ይገመገማሉ። አመቺ ሁኔታ ይገመገማል፣ ሰዓቱ ይገመገማል፣ ታይሚንጉ ይገመገማል፣ አሊያንሱ ይገመገማል፣ አጠቃላይ ፖለቲካ አቅሙ ይገመገማል፣ ተቋማዊ አሰላለፉ ይገመገማል። እሱን ስንገመግመው ነው የምላቸው። ስንገመግመው አብይ አህመድ አሊ እና በዙሪያ የተሰባሰቡ የብልጽግና ደሴቶች መርከቡ ሊሰምጥ የሆነ ሱናሚ ይዟቸው ነው ያለው። የሚሽከረከር ማዕበል ላይ ነው ያሉት። ሁሉም ነገር ከእጃቸው ወጣ። ሁሉም ነገር ከእጃቸው በወጣበት ሰዓት ከተጀመረ ነው ከመጡ ከፈነዳ ያበቃልናል የሚል ከፍተኛ ግምገማ አለ። ግምገማችሁ ግን ትክክል ነው። ይሄ ግምገማ ትክክል ነው። በዚህ ግምገማ ውስጥ እኛ የምንገመግመው 2 ወሩና 3 ወሩን እድል ከሰጡት ነው። ከሰጡት በእርግጠኝነት ይበላል። ስለዚህ ያንን ለመስጠት ግን አብይ የሚጠቀማቸው ስልቶችን እናያቸው። ሶስተኛ ስልቱ እስረኞቹም ይፈታሉ፣ ሀገሪቷ ሰላም ትሁን፣ እጅ እንስጥ፣ ቅዠት አንበሉት። በእስር ላይ ያሉ ሰዎች ለመፍታት፣ በውጭ ሀገር ያሉ ሰዎች በይቅርታ ለማስገባት፣ ጫካ ያሉ ሰዎች በይቅርታ ለማስገባት ለመተው ልባችን ሰፊ መሆን ይኖርበታል። የምንተው ለኢትዮጵያ ነው። የኢትዮጵያ ብልጽግና እስኪረጋገጥ በጋራ የምንቆም እንሆን። የመንግስት ኃላፊዎች፣ ፖለቲከኞች ደግሞ የሃይማኖት አባቶች፣ ትላልቅ ሰዎች ተጠቅመን በተቻለ መጠን በእስር ላይ ያሉ ሰዎች ለመፍታት፣ በውጭ ሀገር ያሉ ሰዎች በይቅርታ ለማስገባት፣ ጫካ ያሉ ሰዎች በይቅርታ ለማስገባት ለመተው ልባችን ሰፊ መሆን ይኖርበታል። የምንተው ለኢትዮጵያ ነው። ለኢትዮጵያ ሲባል ልክ ለውጡን ስንጀምር የነበረው አይነት አፕሮች መከተል ያስፈልጋል። ብዙዎቹ ሲናገሩ የምሰማቸው ተስፋ ከመቁረጥ ነው። የእኛን ሁኔታ በማየት እድል የለም በማለት ነው። እድል እንዳለ ተስፋ እንዳለ ካሳየናቸው፣ አብሮ መስራት እንደሚቻል ካሳየናቸው ኢነረንትሊ መጥፎ ሆኖ አይደለም እና ለዛ ልባችን ክፍት ሆኖ አብዛኛዎቹን ለማቀፍ ለመተው ኢንክሉሲቭ ናሽናል ዲያሎግ የተሳካ እንዲሆን፣ ኢትዮጵያ ሰላማዊ ሀገር እንድትሆን፣ ብልጽግና የተረጋገጠባት ሀገር እንድትሆን፣ በጋራ መስራት መኖር የምንችል ሰዎች መሆናችን ዓለም እንዲያይ መተባበር፣ ልባችን ማስፋት ይኖርብናል። ቲፒኤልኤፍም ጭምር ቀልብ ከገዛ አእምሮ ከገዛ ለመነጋገርና ሰላም ለማምጣት ጥረት ማድረግ ያስፈልጋል። ከሰላም ሙከራ ውጭ ያለው ጉዳይ ለኛ አይጠቅመንም። የሚያስፈልገን ብልጽግና ነው፣ ልማት ነው። ለዚህ ደግሞ መላው ኢትዮጵያ ሕዝብ ከጎናችን እንዲያግዘን በዚህ አጋጣሚ ጥሬን እያቀረብኩ ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ዘላለም ትኖር። ብልጽግናን እናረጋግጣለን። በርቱ፣ እንበርታ እላለሁ። አመሰግናለሁ። እንደምትሰሙት ነው እስረኞቹ የሚፈቱ እንግዲህ ባለፉት 3 ዓመታት ልብ በሉ። ከዚህ በፊት እኛም ገልጸናል። መስከረም ላይ እስረኞቹን ይፈታሉ ብለን አስቀምጠነው ነበር። እኛም ከዚህ በፊት ያደረገን ይሄ ክስ አቋርጦ ነው የፈታው። ከነጀዋር ጋር ምናምን በዚህ በአጫለው ግድያ እስር ቤት በነበርንበት ሰዓት የፍርድ ቤት ክሱን አቋርጦ ፈታ። ለምን? ፖለቲካ እስረኞች ነና። አብይ አህመድ ያሰረን እስረኞች ነን። ክርስቲያን ያሰረው አብይ አህመድ ነው። መስከረምን ያሰራት አብይ አህመድ ነው። ግልጽ እኮ ነው። ዮሐንስን ማን ያሰረው? ወንጀሉ የትኛው ወንጀል? ስለዚህ ይሄ ቡድን አሁን ፖለቲካዊ ብያኔ ሲፈልግ እስረኞቹን ሲፈታ ለፖለቲካ መጠቀሚያ ነው የሚያደርጋቸው። እስረኞችን ምንፍታ፣ ከውጭ ያሉት የሚግቡ፣ ይቅር እንባባል፣ በቃ በመደመር እንሰባሰብ። በምክክር ኮሚሽኑ ኢትዮጵያ ምናምን ሊበላ ሲያሰፈስፍ እንደዚህ ነው የሚለው። ወደ 2010 መልሶ ይወስድና በአመቱ ይበላል። አብይ አህመድ ይህንን ካሳካው ነው እኔ የምናገረው የአንገቴን ማተብ ያለው ምስክር የምሰጠው 50-60 ዓመት ኦህዴድ በኢትዮጵያ ፖለቲካ ላይ ማንም ሰው በማይነቀንቀው ደረጃ የመቀመጥ እድሉ በጣም ሰፊ ነው። ከዚህ በኋላ ይሄ ህዝብ ተደናግሮ በዚህ ውሸት ማስመሰል ስልጣን የሚቀበለው እውነት መስሎት የካቢኔ አባል የሚሆነው ከውጪ በቃ ሰላም መጥቷል ብሎ ወደ ሀገሬ ገብቼ
አዲስ የፖለቲካ ገጽታ ሰራለሁ የሚል እሳቤና ሊቅ ካለ ይህንን ማስረዳት አይቻልም። እኛ ምናልባት አንድ ሶስት ሊቀር እንታገላለን። ግን በጣም ደካማ ሊቅ ሆኖ ተሸናፊ ነው የሚሆነው። የመጨረሻ ሙከራ ነው ይሄ። በዚህ ሙከራ ውስጥ አብይ የሚያተርፈው ከሌሎቹ ውድቀት ነው ብያቸዋለሁ። ከራሱ የፖለቲካ ካፒታል ከዚህ በኋላ አቅም የለውም። አብይ አህመድ በራሱ ለወዴድ ለብልጽግና የህልውናቸው አደጋ ሆኖ መጥቷል። የህልውናቸው አደጋ ከዚህ በኋላ ሰርቫይቭ ለማድረግ እነዚህ ኃይሎች የማይችሉበት ደረጃ ደርሰዋል። አብይ እስካለ ሀገሪቱም ይሄ ሰው እስካለ ድረስ የመፍረስ አደጋ 95% እየጨመረ ነው። ስለዚህ ይሄንን ሰው በመጣል ላይ የተመሰረተ አንድ አስገድዶ የሽግግር መንግስት በመመስረት ላይ የሚታይ ፖለቲካዊ መስመር ብቻ ነው መዳኛችን። ማስገደድ መጣል። ለማስገደድም ለመጣልም ግን ልሂቃኑ ብረትም ያነሳው ሐሳብም ያለው ሐሳቡንም ጠበንጃውንም መወርወር ካለበት ግን ቀኑን ንገረኝ ካልከኝ ከዚህ በኋላ ባለው 60 ቀን በ60 ቀን ውስጥ ታሪክ መጻፍ ትችላለህ። ብቻውን ተንሳፎ ያለ ቡድን ነው። ደርግ በመጨረሻ ሰዓት ላይ እኮ 500,000 ሰራዊት ነበር። ኦልሞስት 250,000 ሰራዊት እዛ አስመራ ያለውን እዚህ ተከዜን አሻግሮ ቢመጣ ምናልባት አዲስ አበባ ላይ ውጊያ ሊያደርግ ቢል የተራዘመ ውጊያ ሊያደርግ ይችል ነበር። ጥሎ አጠቃላይ ሰራዊቱ እኮ የጠፋው ተስፋ ስለቆረጠ ነው። መጀመሪያ የአብይ አህመድ ሰራዊት የጊዜ ጉዳይ ነው እንጂ የሆነ የጥይት ባሩድ ድምፅ የሚሰማ ቀረብ የሚል ሲመጣ ብርሃኑም አለመሸትም ይል እንኳን ሰራዊት ተበትኖ የሚጠፋ ሰራዊት ውጊያ ሊጨርስ አይደለም አሁን ባለው ቁመና ራሱ ብዙ መሄድ ያልቻለ ሰራዊት። ስለዚህ ነገሮችን መገምገም ያስፈልጋል። ይሄ ቡድን ወድቋል፣ እየወደቀ ነው። እየወደቀ የመጣው ራሱ ፖለቲካዊ እብሪቱና አልሸነፍም ባይነት ቁመና አለን ይላል። የትኛው ቁመና ነው? የምን ቁመና ነው? ስለ ቁመና ታወራለህ? አማራው መውጫ መግቢያ አሳጣህ እኮ። ባለፉት 3 ዓመታት እኮ አንድ እንኳን የፋኖ አመራር መያዝ ያልቻለ ቡድን ሽፍታ ብሎ ሲገልጽ ማሳነስ እንፈልገው ፖለቲካዊ ሽንፈቱ መሬት ላይ ግን እየመቱት እያሳበዱት ነው። ምርኮኛ እየነዱ ነው። በጨባጭ አሳይ እስቲ ውጤት ገምግምና አሳይ። እጅ ቆረጥን 10%፣ 20% ቀነስናቸው እያልክ እስካሁን መደምሰስ ያልቻልከው አቅም ስለሌለ። አቅም የሌለው ሰራዊት ደግሞ ከቁመናው ስናየው የተሸነፈ ሰራዊት ነው። ስነ ልቦናው ተሸናፊ ነው። ፊዚካሊ የተሸነፈ ነው። መተኮስ የማይችል ሰራዊት ነው እየተማረከ ያለ። በዚህ ደረጃ ያለ አገዛዝ ተጨማሪ ኃይሎች ወደ አጥቂነት የሚሸጋገሩ ከሆነ ምን ሊፈጠር ይችላል የሚለው አብይ አህመድ የገባው ይመስለኛል። እንደዚህ ብሏል። ዘንድሮ በዓለ ሲመት ይቅርብኝ ብሏል። ይሄ በዓለ ሲመት ምናምን የምትሉ ሰዎች እዚህ ምናምን እግር መንገድ ልንገራችሁ ነው ያለው። ቃል በቃል አያስፈልግም ስንል መሳቂያ እንሆናለን እያለ ምናልባት በዓለ ሲመቱን አድርጎ ወር ባልቆየ በማይሞላ ሰዓት ውስጥ ከጀርባውም ከፊት ለፊቱም የሚመጣ ኃይል የሚያዋርደው ቢሆን ይሄ ሰውዬ እውነት ነው፣ ያስቃል። በጣም ነው መሳቂያም ነው የሚሆኑት። እና አያስፈልገንም በቡና እናሳልፈው እያለ ወጪውን አስቦ ነው፣ ገንዘቡን አስቦ ነው። አብይ አህመድ ግልጽ ነው። አደገኛ ፍርሃት ውስጥ የገቡ ኃይሎች ናቸው። ከፍተኛ ፍርሃት ውስጥ ገብተዋል። ተሸናፊነት ውስጥ ገብተዋል። የኃይል አሰላለፍ የተዛባ እንደሆነ ገብቷቸዋል። እየተፈጠረ ያለው አሊያንስ ከዚህ በኋላ መበተን የሚቻለው በሴራ ትንተና ብቻ ነው። በሴራ ትንተና መበተን የሚችሉ ከሆነ ግን ተጠቃሚ የሚሆነው ኦህዴድ ነው፣ አብይ አህመድ። የሴራ ትንተናው አንዱ በሹመትም በድርድርም መጣል
ውጤቱ ግን ሰላም ማምጣት ሳይሆን አጠቃላይ ፖለቲካዊ የኃይል አስተላልፉ ማዛባት፣ አለመተማመን መፍጠር፣ መሬት ላይ ያሉትን ኃይሎች መከፋፈል። ይሄ አንዱ የሴራ ትንተና ነው። ሁለተኛው ግን አብይ አህመድ በንግግሩ ሃይማኖታዊ ግጭቶችን ለማስነሳት ምልክቶች አሉ። በጣም ባደገኛ ሁኔታ በራሱ ሃይማኖታዊ ግጭት የለም ሲል ግጭት ለማስነሳት መልኮቹን እያመጣ ነው። ምን እየተፈጸመ ነው ያለው? ቤተክርስቲያን እየተቃጠለ እኮ ነው። ካህን እየተገደለ እሳት ውስጥ እየጣለ ሃይማኖታዊ ግጭት የለም የሚለው ኦህዴድ እዚህ ሻሸመኔ የሚካሄድ እኮ ከስንት የሰንበት ተማሪ ወጣቶችን እኮ የፈጀ ቡድን እኮ ይሄ ቡድን እየጨፈጨፈ ግጭት የለም እየገደለ ሟቾቹ እኛ ነን ነው የሚለው። አርሲ ላይ የሞቱትን ሰዎች ቁጥሩን ቀንሶ 11 ሰው ነው የሞተው። ከነዛ ውስጥም 8ቱ የኛ የጸጥታ አባሎች ናቸው። የኛ የጸጥታ አባሎች ስለሞቱላችሁ እንዴት አታመሰግኑኝም እኮ ነው የሚለው። በጣም መደዴ ነው እኮ የምላችሁ። አመስግኑ እንጂ። ይሄ አሰላለፍ፣ ይሄ አስተሳሰብ በጣም አደገኛ አስተሳሰብ፣ ለችግሩ ተጠያቂነት ሳይሆን ምስጋና የሚፈልግ አስተሳሰብ ነው። ነገ ከነገ ወዲያ የግጭቱ መልክ በዚህ ምዕራፍ ነው የሚሆነው። ኦህዴድ የግጭቱ መልክ ነው የሚናገረው። ሃይማኖታዊ ግጭት የለም ሲል ግጭቶቹ ገና ተባብሶ ይቀጥላሉ እያለ፣ የብሔር ግጭት የለም ሲል የብሔር ግጭቶች በአዲስ መልክ ይነሳል ገና። ኦህዴድ እንደዛ እያለ እንደውም የበለጠ ህዝባዊ መልክ ለመስጠት ሁሉ ከኦነግ ጋር የሰጠውን ምሳሌ አይታችኋል። ኦነግን በአደባባይ ላይ በጣም እናደንቀዋለን ምናምን። አሰላለፍ የማዛባት ጉዳይ ነው። በነገራችን ላይ እዚህ አማራ ክልል ላይ አጣዬ መውጫ ላይ የኃይል አሰላለፍ ለማዛባት ሚሊሻ ሰብስበው በጣም ብዙ ሚሊሻ መሳሪያ እየሰጡ ነው። ስልጠና በሌሊት ጀምረዋል። ከተማ ተመርጦ ግጭት ለማስነሳት ኦህዴድ ዝግጅት ጨርሷል። ሃይማኖታዊ ግጭት፣ የብሔር ግጭት፣ አካባቢዎች ተመርጠዋል። መረጃው ተጠናክሮ ሲመጣ በደንብ እናመጣላችኋል። ቦታዎች ሁሉ አልቀዋል። ይሄ ቡድን ይሄንን የሚፈልገው ቅድም ብያቸዋለሁ፣ ከተሸናፊነት ቁመና የሚመጣ ትንተና የሚመጡ ኃይሎች እየተሰባሰቡ እየተጠናከሩ ሰዓቱንና ወቅቱን እንጠቀምበት የሚል ስሌት ውስጥ ከገባ የሚተርፍ አይደለም። ስለዚህ ግጭቱን በብዙ መልኩ ዳይቨርት ማድረግ ያስፈልጋል ብሎ የገመገመ ቡድን ነው። በሃይማኖት፣ በብሔር፣ በተለይ አሁን ደግሞ ሪጂናል እንደዚህ ቀጠናዊ የሆኑ በተለይ ኩታ ገጠም የሆኑ ኃይሎች አካባቢ ላይ ገና አዲስ መልክ ያለው ሁኔታ ያስነሳል። ስለዚህ ይሄ ሰው በኢትዮጵያ ፖለቲካ ላይ እስካለ ድረስ ሰላም የለም። በምንም አይነት መመዘኛ አገሪቷ ተረጋግታ ዘላቂ ሰላም ልታመጣ አትችልም። ከግለሰቡ ብቻ ሳይሆን ከአስተሳሰቡና ከቡድኑ በኢትዮጵያ ፖለቲካ ላይ የማይታረቅ ፍላጎት ያለው ሰው ስብስብ ስለሆነ ይህንን ስብስብ ማስተናገድ የሚቻለው በጀመረው እሳት ነው። የጀመረው እሳት እሱ በጀመረው እሳቱ ለብልቦት ወደ ሳንዱሽነት መለወጥ ግን ያስፈልጋል ብዬ አስባለሁ። ፖለቲካዊ ሳንዱሽ ነው ብላችሁ ከዛ በኋላ ኢትዮጵያ እረፍት ታገኛለች። ከዛ በኋላ እንዴት ተረጋግተን ሀገር እንስራ የሚል እሳቤ አለ። አንዳንዶቹ እኛን ከጣሉ በኋላ ስለ ሀገር ያስባሉ። እኛ ግን ስለ ሀገር የምናስበው የምክክር ኮሚሽን ይዘን ነው ይላል። ስለ ሀገር የሚያስበው አብይ አህመድ እኮ ከራሱ ጋር በመስታወት እያየ ነው። እሱ የኢትዮጵያ መሪ ነው። የሚያየው ራሱን ነው። የሚመካከረው ከራሱ ጋር ነው። ይሄን ደግሞ ሀገራዊ ምክክር ይለዋል፣ ስም ይሰጠዋል። ስለዚህ በጣም መጠንቀቅ ያስፈልጋል ብዬ አስባለሁ። በመጨረሻ ዶክተር ደሳለኝ ጫኔ የአብይ ጠጋጠጋ ምናልባት እሳቢዎቹ ደሳለኝን መሳብ ብቻ ስለሚፈልግ ሳይሆን በአጠቃላይ
በአማራ ፖለቲካ ውስጥ አለመተማመን፣ ክፍፍል እንደዚሁም ያው ችግሮችና ክፍተቶችን ለመፍጠር የሚፈልግ የሴራ ትንተና እንደሆነ ይገባዋል ብዬ አስባለሁ። ጥያቄ ሊመጣለት ይችላል ብዬ አምናለሁ። እነዚህ ጥያቄዎችን ማስተናገድ የሚችለው በምን መልኩ ነው የሚለው ግን ግልጽ ነው። እኔ በሱ ቦታ ብሆን ልወስን የምችለው ራስ ተውጣው ነው። ምንም ጥያቄ የለው። ምክንያቱም እያበቃ እየሞተ ባለበት ሰዓት ላይ የሚጠቅም ገጽታ የለው፣ ምንም ትርጉም የለው፣ ምንም አስፈላጊ አይደለም። በዛ ደረጃ ያያዋል ብዬ ስለማስብ ነው። ዶክተር ደሳለኝ ምናልባት ነቃ ያለ በደንብ ንባብ ያለው ፖለቲከኛ ነው። እንደ ጋሻው መርሻ ምክር ያስፈልገዋል ብዬ ስለማላስብ ሌላው በተለይ አብይ ሊጠቀም የሚፈልገው ከእስር ቤት ነው። እስር ቤት ውስጥ ካሉ ሰዎች ግምቶችን የማስቀምጠው እስር ቤት ውስጥ ካሉ ሰዎች አንዳንዴ በማንጠብቀው ሁኔታ መደራደር ውስጥ ልግባ ሊል ይችላል። መደራደር ውስጥ እንግባ የሚለው ምንድነው? የዚህ የፓወር ክፍል በተለይ በሚቀጥለው ጎበዝ አለቃ ላይ አዳዲስ ፊቶች የግድ ያስፈልጉኛል ብሎ ያስባል። አጠቃላይ ከዚህ ከፌዴራሊስት ካምፕ የመጣ ራሱ ያው መልክ መልሶ አሁንም አዲስ አህዳዊ ፖለቲካ ጨዋታ ልጫወት ሲል ራሱ መሳቂያ አያችሁ፣ መቆም አይችልም። አንደኛ አስተሳሰብ ሽመልስ አሁን ሲመጣ እኮ በጣም ያስቃል። ታከለ ሲመጣ፣ አዳነች ስትመጣ በጣም ያሳፍራል። ስለዚህ ፊቶችን መቀየር ያስፈልጋል። እነዚህ ፊቶች ግን ለማደናገር እንጂ በዋናነት ፖለቲካ ላይ ዘላቂ ለውጥ ለማምጣት ነው ብዬ አላስብም። ስለዚህ እዛም አካባቢ እንደዚህ አይነት ጥያቄዎች እና የተለያዩ እሳቤዎች ቢመጡ ማስተናገድ የሚገባቸው እንዴት እንደሆነ እነሱ ያውቃሉ ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ የነበረኝ አጠቃላይ ጥያቄዎች ይህን ይመስላሉ። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እመጣለሁ። ስለነበረኝ ቆይታ ከልብ አመሰግናለሁ። ሙሉ ፕሮግራም ያዘጋጀሁላችሁ ስንታየ ቸኮል ነኝ። በሚቀጥለው እስክንገናኝ በዚህ ሰናበት ሰላም።